እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርኃዊ በዓል እንዲሁም በዚህ ዕለት በወርኃዊና በዓመታዊ በዓላቸው ተከብረው ታስበው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ አረጋዊ ዘደብረ ዳሞ ከተስዓቱ ቅዱሳን ከሮምና ከኤዥያ ከመጡት ከ9 ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉሥ ነበር። እናታቸው ንግሥት ዕደና ትባላለች። የመጀመሪያ ስማቸው ዘሚካኤል ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድርያ ገዳም ገቡ። አበምኔቱ አባ ጳቁሚስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማዕረገ ምንኩስና ሰጥተዋቸዋል። ንጉሥ የሆኑ ቤታቸውን የሞቀ ቤተሰቦቻቸውን ንቀው ገዳም ገብተው በምንኩስና ተወስነዋል። አበምኔቱም ወደዚች የሕይወት መንገድ ስለመራ ብፁዕ አረጋዊ መባል ይገባል ብለዋቸዋል። አረጋዊ የተባሉትም ከዚያ ወዲህ ነው። አባታችን በተጋድሏቸው ከአባ እንጦስ ከአባ ጳውሊና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበ መነኮሳት ሆነው ተመርጠዋል። ደብረ ዳሞ በሰሜን ኢትዮጵያ በትግራይ ግዛት በ535 ዓመተ ምህረት የታነጸ ገዳም ነው። መጠሪያ ስሙን ያገኘው ከአምባው ሲሆን ከባህር ወለል 2216 ሜትር ከፍታ ላይ ይገኛል። ደብረ ዳሞ ገዳም እስካሁን ሕልውናው የተጠበቀ ከ1400 ዓመት በላይ ዕድሜ አስቆጥሯል። ሕንፃ ቤተ ክርስቲያኑ የአክሱምን ስነ ሕንፃ ጥበብ ተከትሎ የተሠራና የዚያን ዘመን አሻራ የያዘ ነው። ከአዲግራትና እንትጮ ከተሞች መካከል በገሎ መከዳ ወረዳ የሚገኘው ይህ ገዳም የመጀመሪያው የኢትዮጵያ ገዳምና የምንኩስና ሥርዓት የተጀመረበት ነው። ዙሪያው ገደል የሆነ የጠረጴዛ ቅርጽ ወደ አለው አምባ የሚወጣውና የሚወረደው በጠፈር ገመድ እየተንጠለጠሉ ነው። በአባ ገብረ ኢየሱስ ኃይሉ ድርሳን እንደተጻፈው ደብረ ዳሞ አንድ ለተራራው መውጫ አንድ ለሰው እግር መርገጫ የሚሆን ቦታ አይገኝበትም ነበር። ከ9 ቅዱሳን አንዱ የሆኑት አቡነ አረጋዊ በ6ኛው ምዕተ ዓመት መጀመሪያ የተከሉት ነው። እርሳቸውም ከምድራዊ ዓለም ርቀው ከሰው ማኅበር ተለይተው በሕሊናቸው ወደ እግዚአብሔር እንደቀረቡት መጠን እንዲሁም በቦታው ወደ ሰማይ የሚያቀርባቸው መካንን ፈለጉ። የደብረ ዳሞ ተራራንም አገኙ። በተራራው እግርጌ አንድ በዓት አለ። እርሱም በዓተ ኤሌም ይባላል። እዚያው ለመጀመሪያ ጊዜ መጠጊያን አገኙ። ነገር ግን እርሳቸው የተመኙት ተራራው ጫፍ ላይ መውጣት ነበር። ከእናታቸው ከእማሆይ ዕድና በጸሎትና በመንፈስ ንቃት የላይ ላዩን ሲያስቡ አቡነ አረጋዊ ምኞታቸው እየጋለ በመሄዱ ወደ ላይ ለመውጣት በሞከሩ ጊዜ አንድ ትልቅ ዘንዶ ርዝመቱ 60 ክንድ የሆነ ጭራውን ወደ ታች አወረደላቸው። እርሳቸውም ይህ ነገር በእግዚአብሔር የታዘዘላቸው መውጫ መሆኑን አመኑና በጽኑ ሃይማኖት አለ አንድ ስጋት የተዘረጋላቸውን ገመድ መሳይ ይዘው እስከ ደብሩ ጫፍ ወጡ። እዚያም እንደደረሱ በመጀመሪያ ከልባቸው የፈለቀ እግዚአብሔርን ማመስገን ሆነና ሃሌሉያ በማለት ለእግዚአብሔር ክብር ምስጋናን አቀረቡ። ደብሩም በሌላ መጠሪያው ደብረ ሃሌሉያ ተባለ። የአፄ ካሌብ ልጅ አፄ ገብረ መስቀል የደብሩን ቤተ ክርስቲያን አሰሩ።
የቤተ ክርስቲያኑ ሕንጻም ከአክሱም የመነጨ የሥነ ጥበብ ፍሬ ነውና በቅርጹም ባተናነጹም የአክሱም ትምህርት መሆኑ ጎልቶ ይታያል። ቤተ ክርስቲያኑን በማሰራት ዕቃዎቹ ወደ ላይ ለማስወጣት አስፈላጊ ስለሆነ ዓለቱ ላይ በውቅር የመሰላል ደረጃዎች ተጠርቦበት ነበር። ቤተ ክርስቲያኑ ከተፈጸመ ወዲያ ግን መሰላሉን በአቡነ አረጋዊ ትእዛዝ አፈረሱት። ቦታውም ወደ ድሮው ሁኔታው ተመለሰ። ዳሞ የሚለው ስያሜም አቡኑ ደአምሞ ወይም አፍርሰው ካሉት ተነስቶ የተሰጠ ስያሜ ነው የሚሉ እንዳሉ ሁሉ በሌላ መልኩ ይህ ደመመ ከሚለው አንቀጽ የዕጹብ የመንክር ነገር መግለጫ ከሆነ ግስ የመጣ ሊሆን ይችላል የሚሉም አሉ። ደብሩን ለማየት ማናቸውም ሰው ወደ ደብሩ ሲወጣ ርዝመቱ 16 ሜትር ከሆነው ገመድ ተንጠልጥሎ ከላይ ተስቦ ይወጣል። የሊፍት ፍልስፍና በደብሩ መነኮሳት የታቀደ ይመስላል። ደብሩ በለማበት ጊዜ ጫፍ ላይ እስከ 6000 መነኮሳት በግርጌው እስከ 2000 መነኮሳት የነበሩበት ነው። እዚያውም ጫፍ ወጥቶ ዙሪያውን ያለውን አገር ለማየት የቻለ ሰው ዕድለኛ ያሰኘዋል። ከተሳቱ ቅዱሳን አንዱ የሆኑት የጻድቁ አባታችን የአቡነ አረጋዊ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሰኔ 14 የከበሩ ቅዱሳን አክራ፣ ዮሐንስ፣ አብልጥማ እና ፊልጶስ በሰማዕትነት አረፉ። እነዚህም 4 የከበሩ ቅዱሳን በጌታችን ስም ሰማዕት የሆኑ ዘንድ በምክር ተስማሙ። አክራና ፊልጶስ ወንድማማቾች ሲሆኑ የእነርሱም የከበሩ ባለጸጎች ናቸው። ዮሐንስና አብልጥልማ ግን የከበሩ ቀሳውስት ናቸው። 4ቱም ሰማዕት የሆኑ ዘንድ ከተስማሙ በኋላ ቀርጥስ ወደሚባል አገር ሄደው በከአዲው መኮንን ፊት ቆመው የጌታችንን አምላክነት መሰከሩ። መኮንኑም በቀስት እንዲነድፏቸው አዘዘ። ነገር ግን ቀስቶቹ ሳይነኳቸው ቀሩ። ዳግመኛም በእቶን እሳት ውስጥ ጨመሯቸው። ጌታችንም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረሶች ጅራት ላይ አስረው ከቀርጥስ እስከ የምንውር አገር ድረስ ጎተቷቸው። አሁንም ጌታችን ፈወሳቸውና ምንም ጉዳት እንዳላገኛቸው ሆኑ። ከዚህም በኋላ መኮንኑ ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንደ ትእዛዙም ከየምኑር ከተማ አውጥተው በሰይፍ አንገታቸውን ቆረጧቸውና የሰማዕትነታቸው ፍጻሜ ሆነ። እነርሱም የክብርን አክሊል ተቀዳጁ። ከምትባል አገር ሰዎች መጥተው የቅዱስ አክራን ሥጋ ወሰዱ። ከየምኑር ከተማ የመጡ ሰዎች ደግሞ የቅዱስ ፊልጶስን፣ የቅዱስ ዮሐንስንና የቅዱስ አብልጥልማ ሥጋቸውን ወስደው ለሁሉም የተዋቡ አብያተ ክርስቲያናትን ሰርተውላቸው የሰማዕታትን ሥጋቸውን በውስጧቸው አኖሩ። ከቅዱሳኑም ሥጋ አስገራሚ ተአምራቶች ተፈጽመው ታዩ። የእነዚህ የከበሩ ቅዱሳን አክራ፣ ዮሐንስ፣ አብልጥልማና ፊልጶስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።